ሰላም እንዴት ናችሁ? እንግሊዝኛ ቋንቋ ለጀማሪዎች ክፍል 18ን ይዘንላችሁ መጥተናል። የቋንቋ ክምችቶቻችንን እያሰፋን የምንገኘው ከዚህ ቀደም እስከ ክፍል 17 ድረስ ባለው እስከ 342 ድረስ የቋንቋ ክምችቶቻችንን አስፍተናል። ይህ የቋንቋ ክምችቶቻችን ማስፋታችን ነገ ከነገ ወዲያ መናገር ስንፈልግ ከክምችቶቻችን አይምሯችሁ ውስጥ ካሉት በቀላሉ አውጥታችሁ እንድትናገሩ ስለሚረዳችሁ እጅግ በጣም ወሳኝ ትምህርት ነው። ጀማሪዎች በዚህ እናሰፋለን። የስድ እንግሊሽ ዋን ላይ ደግሞ እንዴት አድርገን መናገር እንደምንችል ልምምድ እያደረግን ስለምንገኝ ይህንንም ጎን ለጎን የስድ እንግሊሽ ዋን ላይ ሄዳችሁ ልምምዶች እንድታደርጉ አሳስባችኋለሁ። በቀጥታ ወደ ዛሬውና ወደ ክፍል 18 እሺ፣ የዛሬው ክፍል 18 ከ343 ቀጥለን ክምችቶቻችን እናሰፋለን። ክምችቶቻችን በሰፉ ቁጥር እንግሊዝኛ ቋንቋችንም እያደገ እየተመነደገ ነው የሚሄደው። ቀጣይ ማውራት መናገር ስንፈልግ ከክምችቶቻችን አውጥተን መናገር ቀላል ነው የሚሆነው። ለዛም ደግሞ ልምምዶችን እያደረግን ነው። 343 ሎቭ ወይም ደግሞ አንዳንዶች ላቭ ይሉታል፣ ፍቅር ማለት ነው። ሎቭ ኦር ላቭ ፍቅር። ሎቭ ፍቅር። ፍቅር ፍቅር ማለት ስትፈልጉ ምንድን ነው የምትሉት? ሎቭ ወይም ላቭ። ከሎቭ ደግሞ ትንሽ ያነስ ያለ ግን ይህም ፍቅርና መውደድን የሚገልጽልን ቃል ነው። ላይክ። ላይክ ይሄኛውም መውደድን የሚገልጽልን ቃል ነው። ግን ከሎቭ ትንሽ ያነስ ያለ ፍቅር ሲሆን ነው መውደድ ብለን መግለጽ ስንፈልግ ላይክ እንላለን። ላይክ ብዙ ጊዜ ሶሻል ሚዲያ ላይ ለምዳችሁታል ብዬ አስባለሁ። ላይክ ማለት ወድጄዋለሁ፣ ቆንጆ ነው፣ ወድጄዋለሁ እያላችሁ ነው። ስለዚህ ይህንን ቪዲዮ አሁን አይደለም በኋላ ላይ ከወደዳችሁት ላይክ ታደርጋላችሁ ማለት ነው። ከወደዳችሁት ነው። እሺ፣ ፍቅር መውደድን አየን። ጥላቻ ወይም ደግሞ መጥላት ማለት ሄት ነው። ሄት ጥላቻ ወይም መጥላት ማለት ሄት ነው። ሄት ጥላቻ ወይም መጥላት ነው። አለመውደድ ከሆነ ዲስላይክ ነው የሚሆነው። ጥላቻ ግን ሲሆን ምንድን የምንለው? ሄት። ሄት ጥላቻ ነው። 346 ፊር ፍርሃት። ፍርሃት ማንኛውም አይነት ፍርሃት ሊሆን ይችላል። ፍርሃት ማለት ስትፈልጉ ፊር ነው የምትሉት። ፊር ፍርሃት። የፍርሃት ተቃራኒ ደግሞ እምነት ነው። ትረስት። ትረስት እምነት። ትረስት እምነት። ብዙ አይነት እምነት ጋር በተገናኙ ቃላቶች አሉ። እነሱን ወደፊት እናያቸዋለን። አንደኛውን ያዙ። ትረስት ማለት እምነት ማለት ነው። እምነት ካለን ደግሞ ተስፋ ይቀጥላል። ስለዚህ ተስፋ ማለት ስትፈልጉ ሆፕ ነው የምትሉት። ሆፕ። ሆፕ ማለት ተስፋ ማለት ነው። ተስፋ ሆፕ ተስፋ ማለት ነው። ወሪ። ወሪ መጨነቅ፣ ጭንቀት ወይም መጨነቅ ማለት ስትፈልጉ ወሪ ነው የምትሉት። ወሪ ጭንቀት ወይም መጨነቅ። እዚህ ዓለም ላይ ስንኖር እነዚህ ነገሮች በአንድ የሚሆን በተለያዩ አጋጣሚዎች ልናስተናግድ እንችላለን። ወይም ያስተናገዱ ሰዎችንም ልናውቅ፣ ልናይ፣ ልንመለከት ስለምንችል እነዚህን እንድታውቁ ነው። በተለያየ አጋጣሚ መናገር መግለጽ ስትፈልጉ እንዲቀላችሁ ነው። ከመጀመሪያው ጀምሮ ፍቅር አለ፣ ሎቭ፣ መውደድ ላይክ፣ መጥላት ወይም ጥላቻ ሄት፣ ፍርሃት ፊር፣ እምነት ትረስት፣ እንዲሁም ደግሞ ተስፋን ሆፕ አይተናል። መጨነቅ ማለት ስትፈልጉ ደግሞ ወሪ። ወሪ መጨነቅ። መደነቅ ወይም መገረም ደግሞ ሰርፕራይዝ ነው። ሰርፕራይዝ። ሰርፕራይዝ መደነቅ ወይም መገረም ማለት ነው። ሰርፕራይዝ መደነቅ ወይም መገረም። 351 ዋጋ ማለት ስንፈልግ ፕራይስ። ዋጋ። ዋጋ ማለት ስንፈልግ ምንድን ነው የምንለው? ፕራይስ። ፕራይስ ዋጋ ምንድን ነው? ፕራይስ። እናንተም እየተናገራችሁ ዝም ብላችሁ ብቻ ተከታይ እንዳትሆኑ እኔ ሲናገር ተናገሩት። እሺ፣ ፕራይስ ዋጋ ካልን ርካሽ ማለት ስንፈልግ ደግሞ ቺፕ ነው የምንለው። ቺፕ ርካሽ። ቺፕ ርካሽ ቺፕ። አሁን ላይ ለማገጣጠም አትሞክሩ። እንግሊዝኛ ልምምዶችን እያደረግን ስለምንገኝ የስድ እንግሊሽ ዋን ሄዳችሁ
ልምምዶች ላይ በደንብ አድርገን አገጣጥመን እንዴት መናገር እንዳለብን እንለማመዳለን። በዚሁ ደግሞ የእንግሊዝኛ ቋንቋ ክምችቶቻችን ባሰፋን ቁጥር ወደዛ መምጣታችን ስለማይቀር አሁን ላይ እነዚህን ማወቃችሁ ላይ ብቻ ትኩረት አድርጉ። ቺፕ ርካሽ ካልን ደግሞ ውድ ለማለት ስንፈልግ ኤክስፔንሲቭ፣ ውድ ማለት ስንፈልግ ኤክስፔንሲቭ፣ ውድ፣ ኤክስፔንሲቭ፣ ውድ። መግዛት፣ መግዛት በእንግሊዝኛ ባይ፣ መግዛት በእንግሊዝኛ ምንድን ነው? ባይ ነው። ባይ በሉ እስቲ፣ ባይ መግዛት ማለት ነው። ባይ መግዛት። መግዛት ካለን ደግሞ ምን ይኖራል? መሸጥ፣ መሸጥ ስትሉ ደግሞ ሴል፣ መሸጥ፣ ሴል። ባይ መግዛት፣ ሴል መሸጥ፣ ሴል መሸጥ። እሺ መሸጥም መግዛትም የሚኖረው ምን ላይ ነው? ገበያ ላይ ነው አይደለ? ገበያ። ሾፕ ብዙ አይነት ትርጉሞች አሉት፣ ብዙ አይነት ትርጉሞች አሉት። ለጊዜው ግን ሾፕ መገብየት፣ መገብየት፣ መገብየት በሚለው ያዙ። አንዳንድ ጊዜ ሾፕ ምን ሊሆን ይችላል? ሱቅ ሊሆን ይችላል። ሾፕ መገብየት፣ መሸመት ወይም ደግሞ ሱቅ ማለት ሊሆን ይችላል ማለት ነው ሾፕ። ገበያ ስፔሲፊክ ተደርጎ ገበያ ማለት ደግሞ ማርኬት ነው። ገበያ ማርኬት፣ ገበያ የምንሸመትበት፣ የምንሸጥበት፣ የምንገዛበት ገበያ ማርኬት እንለዋለን። ማርኬት፣ ገበያ። ገንዘብ ማለት ደግሞ ይህንን አብዛኛዎቻችሁ ታውቁታላችሁ፣ ለማታውቁት ማኒ ማለት ነው። ገንዘብ ማኒ፣ ገንዘብ ማለት ስትፈልጉ ምንድን ነው የምትሉት? ማኒ፣ ማኒ፣ ገንዘብ። ጥሬ ገንዘብ ማለት ስትፈልጉ ደግሞ ካሽ፣ ካሽ፣ ጥሬ ገንዘብ። ራሱ ገንዘቡን በጥሬው ማለት ስትፈልጉ ካሽ ነው የምትሉት፣ ካሽ። ገንዘብ ጥሬ ብቻ አይደለም። ውጭ ሀገር ደግሞ የተለመደው ምንድን ነው? ካርድ ነው። በካርድ ነው፣ በካርድ ነው። ሰው እነዛ ብዙ አይነት ካርዶች አሉ። ከነዛ ውስጥ አንዱ ክሬዲት ካርድ ነው ማለት ነው። ክሬዲት ካርድ ከባንክ የሚሰጣችሁ ካርድ ነው። ክሬዲት ካርድ ከባንክ የሚሰጣችሁ ካርድ ነው። ከባንክ ጋር የተያያዘ ነው። ክሬዲት ካርድ እንለዋለን። የዛሬው ይህንን ይመስል ነበር። እስከ 360 ድረስ የእንግሊዝኛ ቋንቋ ክምችቶቻችንን አስፍተናል። በቀጣይ በክፍል 19 ዛሬ ካቆምንበት ቀጥለን ከ361 እስከ 380 ድረስ እንማማራለን፣ እናሰፋዋለን። ኤስዲ እንግሊሽ ዋን ላይ እንግሊዝኛ ቋንቋ ልምምድ እያደረግን እንገኛለን። በነገራችን ላይ ይህን ነገር ችላ አትበሉት። የቋንቋ ክምችቶቻችሁ ባደጉ ቁጥር እንግሊዝኛ ቋንቋ እናንተ ሳታውቁት፣ እውነቴን ነው የምነግራችሁ፣ ሳታውቁት አይምሯችሁ ውስጥ እየተገነባ ነው የሚሄደው። ነገ ከነገ ወዲያ ያንን ነገር አገጣጥሞ መናገር ቀላል ነው የሚሆንላችሁ። ስለዚህ በደንብ አድርጋችሁ ተማሩ። አንድ ጊዜ ብቻ አይደለም፣ መድገም ካለባችሁ ድገሙ። ደጋግማችሁ በደንብ አይምሯችሁ ውስጥ አስቀሩ። መናገር ስትፈልጉ ደግሞ ወደፊት እንመጣበታለን፣ እንዴት አገጣጥመን መናገር እንደምንችል ኤስዲ እንግሊሽ ዋን ላይም ልምምድ እያደረግን ነው። በነገራችን ላይ ከ63,000 በላይ የሆኑ ተከታዮች አሉን ኤስዲ እንግሊሽ ዋን ላይ። እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ 100,000 ጥረት እያደረግን ነው። እሱንም ተቀላቀሉ። ይሄኛው ሁለተኛው ቻናላችን ነው። ሁለቱንም ሰብስክራይብ በማድረግ የተለያዩ ትምህርቶችን መማር ትችላላችሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።